በርካቶች የሚገረሙባቸውን የሚደመሙባቸውን መልከብዙ ተፈጥሯዊ ሰው ሰራሽና ታሪካዊ ቅርሶችን ይዛ አለን የኛ ነው የሚል ትምክህትና ኩራትን ከማላበስ በዘለለ ለዜጎቿ የቱሪዝም ሀብቷን ዳቦ ማድረግ የተሳናት ኢትዮጵያ ቀናት ወራት አመታትን ወልደው ጊዜው ደረሰና እነሆ የብዙዎች የአይን ማረፊያ የሆኑት መዳረሻዎቿ የዜጎቿ ግንባር ቀደም አግሯሽ የሆኑ ዘንድ አበክሮ ሊሰራ ቱሪዝም ኢትዮጵያ ተቋቋመ። ከሀገር አልፈው በዓለም ታላላቅ መዛግብት ላይ የሰፈሩና ገና ጥናትና ምርምር የሚያሻቸውን የኢትዮጵያን ድንቅ የቱሪዝም ሀብቶች እንደው በደፈናው ለተቀረው ዓለም ከማስተዋወቅ በላቀ ለዘላቂ ልማት ቁልፍ የሆነውን መሰረት አድላድሎ መስራት ቀዳሚ መፍትሄ ነውና ስልጣንና ተግባሩን ከሚኒስቴር መስሪያ ቤቱ ለይቶ በማውጣት ቀድሞ ሊሰራባቸው የሚገባ የቱሪዝሙ ክንፍ የሆኑ ነገር ግን ብዙም ትኩረት ያልተሰጠባቸው ተግባራት ላይ ተጨባጭ ስራዎችን ማከናወን ቀዳሚ ተግባሩ ነው። ቱሪዝም ኢትዮጵያ በቀድሞ ስሙ የኢትዮጵያ ቱሪዝም ድርጅት ይባል የነበረ ከ2012 ዓመተ ምህረት ጀምሮ ግን ቱሪዝም ኢትዮጵያ በሚል አዲስ መጠሪያ የተሰየመ ቀድሞ በባህልና ቱሪዝም ሚኒስቴር ስር የነበረ አሁን ግን በክቡር ጠቅላይ ሚኒስትር ጽሕፈት ቤት ስር የሚገኝ የመንግስት ተቋም ነው። የዚህ ተቋም በዋናነት በሀገር አቀፍ ደረጃ እንዲሰራ በአዋጅ የተሰጠው ስልጣንና ኃላፊነት አለ። ኃላፊነቱ በመጀመሪያ እንግዲህ ኢትዮጵያ ትልቅ ሀገር ነች። በርካታ ባህላዊ ታሪካዊና የተፈጥሮ ሀብቶች አሉ። እነኚህን ሀብቶች የቱሪዝም ጸጋዎች ለመላው ዓለም ለኢትዮጵያውያንም ጭምር ማስተዋወቅ የሀገር ገጽታ ግንባታ ስራዎችን ማከናወን አንደኛና ኮር ስራ ተብሎ የተሰጠው ነው። በሁለተኛ በኃላፊነት የተሰጠው ኢትዮጵያ ውስጥ እንግዲህ እነኚህን ቦታዎች ካስተዋወቅ በኋላ ጎብኚዎች እንዲመጡ ይጠበቃል። በሚመጡበት ጊዜ መታጠቢያ ቦታ ይፈልጋሉ፣ ትኬት የሚቆርጡበት ቦታ ይፈልጋሉ፣ መረጃ የሚቀበሉበት ቦታ ይፈልጋሉ፣ የሚተኙበት የሚያርፉበት የሚመገቡበት ቦታዎች ይፈልጋሉና አጠቃላይ አገልግሎቱን ሊሰጡ የሚችሉ ተቋማትን እንዲመሰረቱ ድጋፍ ማድረግ የቱሪስት የመዳረሻ ልማት ስራዎች የምንላቸው ወይም ዴስቲኔሽን ዴቨሎፕመንት የምንላቸው ስራዎችን እነሱን መደገፍ እንዲለሙ ሁኔታዎችን ማመቻቸት ከተቻለም እስከ ማልማት ድረስ ለበርካታ ዓመታት የባከነውን የኢትዮጵያን የቱሪዝም ሀብት የሀገሪቱ ቁልፍ የእድገት መንገድ አድርጎ በመውሰድ መንግስት በጀመረው ቱሪዝሙን የማነቃቃት ተግባር ዳግም ያንሰራራው የቱሪዝም እንቅስቃሴ ውስጥ ቱሪዝም ኢትዮጵያ በተሰጠው ስልጣን መሰረት ዘርፉን በተሻለ መንገድ ሊያስኬዱ የሚችሉ ቁልፍ ተግባራትን ነድፎ በመንቀሳቀስ ለዘርፉ ሁለንተናዊ እድገት የበኩሉን እየተወጣ ይገኛል።
በዋና ተግባራት ወደ 14 የሚሆኑ ተግባራት በኮር ስራዎች ግን የሚለዩ የገበያ ልማት ስራዎች በዓለም አቀፍም በአገር ውስጥም እንዲያስተዋውቅ ሁለተኛ የመዳረሻ ልማት ስራዎችንም በተመሳሳይ መልኩ የማልማት የማስተባበር ሌላው የማይስ ቱሪዝም የምንለውን የኮንቬንሽን ቢሮ ተቋቁሞ የሚቲንግ ኢንሴንቲቭ ኮንፈረንሶች ኢቨንቶችን እንዲመራ ተደርጎና በመጨረሻም ከዚህ በፊት ከነበረው በልዩ ሁኔታ ደግሞ የቱሪዝም ፈንድ አቋቁሞ የማቋቋምም የማስተዳደርም ራይት ኖሮት እንዲደራጅ ተደርጓል ማለት ነው። ከዚህ በፊት በመንግስት ድጎማ ብቻ ነበር ተቋሙ የሚንቀሳቀሰው። አሁን ግን ከዚህ ውጪ ሆኖ ከመንግስት ድጎማ ብቻ የሚያገኘውን ትቶ ከተለያዩ አካላት ገቢ የሚያሰባስብበትን የቱሪዝም ፈንድ እንዲቋቋም ዲፓርትመንቶች እንዲደራጁ ተደርጓል። የሥራ ክፍሎች ተደራጅተዋል። ይሄንን የሚረዱ ደግሞ የተለያዩ መንግስታዊ ድርጅቶች ማስተርካርድ ፋውንዴሽንም ጨምሮ የቴክኒካል አድቫይዘሮች ተመደበውለት ወደ ሙሉ ስራ ተገብቷል ማለት ነው። አንድ ድርጅት ስራውን በተገቢው መንገድ አከናውኑ ተጨባጭ ውጤት ያመጣ ዘንድ ከመሰረቱ መዋቅራዊ አሰራሩን ማበጀትና የተቋሙን ቁመና አዘምኖ በአዲስ መልክ ማደራጀት ሊሰራባቸው የሚችሉ የዘርፉን አዳዲስ የሥራ ክፍሎች መክፈትና በዘርፉ የሰለጠነ የሰው ኃይል ማሰማራትና መሰል ቀዳሚ ተግባራትን ማከናወን ለተቋሙ ግብ መምታት መሰረታዊ ተግባራት ናቸው። ታዲያ እንደ አዲስ የተደራጀው ቱሪዝም ኢትዮጵያ እነዚህን ታላላቅ ተግባራት በማከናወን ረገድ ተሳክቶለታል ቢባል ማጋነን አይሆንም። የተለያዩ ሀገራትን የቱሪዝም አደረጃጀት ስናይ ከዚህ ቀደም ኢትዮጵያ እንደ ሀገር የነበራት ተቋማዊ አደረጃጀት በዓለም አቀፍ ደረጃ ተወዳዳሪ ሊያረጋት የሚችል አልነበረም። ሌላ ቦታ እንኳን ሳትሄድ ለምሳሌ የኬንያን የቱሪዝም አደረጃጀት ካየህ ኬንያ ቱሪዝሙ ዝም ብሎ ያደገ አይደለም። 7 ራሳቸውን የቻሉ የቱሪዝም ተቋማት አሉት። የትምህርትና ስልጠና የሚሰጥ ተቋም አላት። ኬንያ ኡታሊ ኮሌጅ ይባላል። ማርኬቲንግ የሚሰራ የኬንያ ቱሪዝም ቦርድ አለ። የአገልግሎት ሰጪ ተቋማትን የሚቆጣጠርና ደረጃ የሚመድብ ኬንያ የአክሬዲቴሽን ኦቶሪቲ አለ። ባለስልጣን መስሪያ ቤት ራሱ የቻለ ከመዳረሻ ልማት ጋር የሚሰራ ራሱ የቻለ ኢንስቲትዩሽን አለ። ስለዚህ ለእያንዳንዱኛ ዲፓርትመንት እንኳን ያልከፈትንባቸው የነበሩ የዓለም ሀገራት ግን ተቋም የመሰረቱባቸው ሁኔታዎች ነበሩ። ቱሪዝም ኢትዮጵያ በአዲሱ አዋጅ ስልጣን እንደተሰጠን የመጀመሪያ ያደረግነው ተቋሙ በተሰጠው ስልጣን መሰረት ሊያሰራ የሚችል አዲስ አደረጃጀት መፍጠር። የቱሪዝም ፈንድ የማይስ ቢሮ ደረጃ እንዲደራጅ መደረጉ እንደ አዲስ የምናያቸው ስራዎች ናቸው። በተጨማሪ ከዚህ በፊት ተቋሙ ላይ ያልነበሩ የጥናትና ምርምር ዲፓርትመንቶች፣ የፕሮጀክት ቀረጻ ዲፓርትመንቶች፣ የኢንተርፕራይዝ ልማት፣ በመዳረሻ ልማት የምናያቸው ሰፋፊ ስራዎች ተደራጅቶ መንቀሳቀስ የተጀመረው አሁን ነው። ይሄ አንዱ ትልቅ ሰክሰስ ነው። ወደ ቱሪዝም ኢትዮጵያ እንኳን በሰላም መጣችሁ። በስሩ ብዙ ክፍሎች አሉት። እነዚህ ስራዎች የምንከውንባቸው እነሱ ክፍሎች የተዘዋወርኩ አሳያችኋለሁ። አብረን ሄድ። ከዚህ መጀመሪያ የምናገኘው የሲኦ ነው። ቱሪዝም ኢትዮጵያ ዋና ዳይሬክተር ጽህፈት ቤት ነው። ዋና ዳይሬክተሮች እንግዲህ ሁሉን አጠቃላይ ስራዎችን በቱሪዝም ኢትዮጵያ የሚከናወኑችን የሚከታተልና የሚያስፈጽም ዋና ዳይሬክተራችን ነው። ከዚህ በመቀጠል የስብሰባ ሚቲንግ ሆል አለና ቱሪዝም ኢትዮጵያ የማኔጅመንት ስብሰባዎችን የተለያየ ነገሮችን ስንሰበሰብ የምናደርግበት ትልቁ ሚቲንግ አዳራሻችን ከዚህ ይሆናል። እዚህ በመቀጠል ደግሞ ሌሎች ክፍሎች አሉ። እነሱ ክፍሎችን ደግሞ እናስጎብኛቸዋለሁ ተራ በተራ። ከዚህ ደግሞ የቱሪዝም ኢትዮጵያ ጽህፈት ቤት ኃላፊ አሉ። የጽህፈት ቤት ኃላፊው በቱሪዝም ኢትዮጵያ ስር የሚከናወኑትን የአስተዳደር ጉዳዮችን የሚከታተልልን ክፍል ነው። ሌላው ክፍላችን የቱሪዝም ኢትዮጵያ መዳረሻ ልማት ነው። መዳረሻ ልማቶች የሀገር ውስጥ ያሉትን
የተለያዩ መዳረሻዎችን እንዲለሙና የሚያስደርግ ክፍል ነው። በመዳረሻ ውስጥ ብዙ ዲፓርትመንቶች አሉት። ኢንቨስትመንት ፕሮሞሽን ክፍል አለው፣ የሌላም ኢንተርፕራይዝ አለው። ብዙ በስሩ የሚያከናውናቸው የአርኪቴክት የምህንድስና ክፍል አሉት። አንድ የቱሪዝም መዳረሻ ቦታ ምቹ ነው፣ ለቱሪስቶች ተመራጭ ነው ሊባል የሚችለው ቱሪስቶች የሚፈልጓቸው መሰረተ ልማቶችና ፋሲሊቲዎች መኖር አለባቸው። ሁለተኛው ደግሞ ጽዱና ሳቢ መሆን አለባቸው። ከዛ መነሻነት በቅርቡ ባለፈው ሳምንት ውስጥ በአፋር በኤርታሌ እንግዲህ በጣም በቱሪስቶች የሚጎበኝ ስፖት ከሚባሉ ኢትዮጵያ ውስጥ ከሚገኙ የቱሪዝም መዳረሻ ቦታዎች አንዱ ነው። እዛ ቦታ ላይ ከአፋር ክልል ባህልና ቱሪዝም ቢሮ ጋር በመሆን ከሲቢአይ ከተሰኘ ኔዘርላንድ ከሚገኝ ኤንጂኦ ጋር በጋራ በመሆን ኢትዮጵያ ውስጥ ያሉ ቱር ኦፕሬተሮችን በማስተባበር እንደ መነሻ እንደ መጀመሪያ ፓይለት ፕሮጀክት ኢትዮጵያ ውስጥ አሁን በቀጣይ የምንሰራው ስራ ሆኖ ኤርታሌ ላይ የሰራነው ምንድነው? አንደኛ ውይይቶች ነበሩን። አንድን መዳረሻ እንዴት ጽዱ ማድረግ ይቻላል በሚለው ዙሪያ ተነጋግረናል በሰመራ ከተማ። በመቀጠል ግን ሞዴል የሚሆኑ የመጸዳጃ ቦታዎች በተለይም ደግሞ የፕላስቲክ ቆሻሻዎች ማስወገጃ ፋሲሊቲ እዛ ሰርተን ለክልሉ ባህልና ቱሪዝም አስረክበናል። ሶስተኛው ደግሞ ፕላስቲኮችን ሙሉ ማከማቸት ሳይሆን ትሪት በሚደረጉበት መንገድ እዛ አካባቢ ላይ ማሽን አስቀምጠናል። ፕላስቲኮቹን ጨፍልቆ ቦታ እንዳይወስዱ አድርጎ እዛ ማከማቻ ላይ እንዲቀመጥ የሚያደርግ ፋሲሊቲ ነው። ሁለተኛው ደግሞ እዛ ቦታ ላይ ምንም አይነት የቱሪስቶች መጸዳጃ ቦታ ምንም አይነት አገልግሎት የለም። አትሊስት አሁን ላይ ቱሪስቶች እዛ ሄደው የመጸዳጃ አገልግሎት እንዲያገኙ ኤምኤስኩዌር የሚባል የግል ኩባንያ ይህንን ፋሲሊቲ አሴምብል ሊያደርግ የሚችል ተንቀሳቃሽ ቶይሌት አይዲያ ይዞ መጥቶ ከቱሪዝም ኢትዮጵያ ጋር ተስማምተን ሞዴል የሆነውን ስራ ሰርተዋል። የቱሪስት መዳረሻ ልማት ስራ በቀድሞ የኢትዮጵያ ቱሪዝም ድርጅት በሚባልበት ጊዜ የተጀመሩ ሰሜን ተራሮች ብሔራዊ ፓርክ፣ ጨበራ ጩርጩራ፣ ጋምቤላ እና ነጭ ሳር ተጀምረው ያልተጠናቀቁ ስራዎች አሉ። በተለይ የሰሜን ተራሮች ብሔራዊ ፓርክ እና የነጭ ሳር ወደ 65% ድረስ ተሰርቶ የተጠናቀቀ ነው። አሁን በአፋር የጀመርነው አለ። በቀጣይ በዋና ዋና የቱሪስት መዳረሻዎች ላይ አትሊስት ቱሪስቶች ቀዳሚ መረጃ የፈርስት ሃንድ ኢንፎርሜሽን የሚያገኙበት ሲደክማቸው የሚያርፉበት በዋና ዋና የቱሪስት ጎዳናዎች ላይ ከዚህ በፊት አልነበረም። አሁን በዋና ዋና የቱሪስት ጎዳናዎች በአባይ በረሃ በኩል ብትሄድ፣ በዚህ በምዕራብ አርሲ በኩል በአዳባ ዶዶላ በኩል ወደ ባሌ መስመር ብትሄድ፣ አሁን አፋር ዳሎል ብትሄድ በዋና ዋና የቱሪስት መዳረሻዎች ላይ ቦታውን በትክክል ዲስክራይብ የሚያደርግ የቢልቦርድ እና ወይም ላንድማርክ እያስቀመጥን ነው። ስለዚህ እነዚህ በእኛ ተቋም አቅም የምንሰራቸውን እንቀጥላለን። ከዚህ በተጨማሪ ግን ማረፊያ ቤት፣ መታጠቢያ ቤትና መረጃ ሊያገኙባቸው የሚችሉ በቱሪዝም ኢትዮጵያ አስተባባሪነት ከፕራይቬት ሴክተሩ እና ከለጋሽ ድርጅቶች ድጋፍ በማሰባሰብ የመስራት ሁኔታዎች ይኖራሉ። አሁን በዚህኛው ደግሞ በሶስተኛው ፍሎር የተለያዩ ክፍሎችን አስጎበኛችኋለሁ። የመጀመሪያው ክፍላችን የሚሆነው የቱሪዝም የገበያ ልማት ዳይሬክቶሬት ነው። የቱሪዝም ገበያ ልማት ዳይሬክቶሬት በሀገራችን ውስጥ ያሉ መዳረሻ ልማቶችን ፓኬጆችን በመቅረጽ ለሀገር ውስጥና ለውጭ ቱሪስቶች የሚያስተዋውቅልን ክፍል ነው። ከዚህ በመቀጠል ደግሞ የግዢና ፋይናንስ ዳይሬክቶሬት ይኖረናል። አጠቃላይ የግዢ ስርዓታችንና ፋይናንስ ስርዓታችን የሚከታተልን ክፍል ይሆናል። ወደ ውስጥ ገብተን ደግሞ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተሮችን እናያለን። አጠቃላይ መረጃዎችን ለህዝብና ለህብረተሰቡ የምናደርስበት ክፍል የህዝብ ግንኙነት ዳይሬክቶሬት ክፍላችን ነው ያለው። ይህኛው ክፍላችን የቱሪዝም ገበያ ልማት ዳይሬክቶሬት ነው። የቱሪዝም ገበያ ልማት ዳይሬክቶሬት በሀገር ውስጥ ያሉ መዳረሻዎቻችን ለሀገር ውስጥና ለውጭ ጎብኚዎች የሚያስተዋውቅልን ክፍል ሲሆን በስሩ ውስጥ ብዙ አይነት ቲሞች አሉት። ለምሳሌ የዲጂታል ማርኬቲንግ ቲም አለው። የኢንተለጀንስ የሚሰራልን የገበያ ጥናትና ቡድን መሪዎች አሉ። ኢንተለጀንስ የሚሰሩልን የገበያ መረጃ ጥናት የሚያደርጉ አሉ። የገበያ መረጃ ኢንፎርሜሽን ቱሪስት ኢንፎርሜሽን ሴንተሮች አሉና በዚህ ክፍል በርካታ ስራዎችን የሚከናወኑበት
በ2012 በትልቁ የተሰራ የሚባለው አንዱ ስትራክቸር ነው። ስትራክቸር ሰርተን ስትራክቸሩን ከሰራን በኋላ በዚህ ስትራክቸር ልክ ሰው ለመቅጠር ሞክረናል። ስትራክቸሩ ሲቀረጽ በዋናነት 4 ዋና የሥራ ሂደቶችን መሰረት አድርጎ ነው የተቋቋመው። አንዱ የቱሪዝም ማርኬቲንግ ዳይሬክተር፣ የቱሪስት ዴስቲኔሽን ዴቨሎፕመንት ዳይሬክተር፣ የማይስ ኦፊስ እና ትረስት ፈንድ፣ ሌሎች ሰፖርቲንግ ስታፎች ወይም ደግሞ ይህንን ስትራክቸር ሰፖርት የሚያደርጉ ስታፎች ናቸው ማለት ነው። ከዛ ጋር በተያያዘ ወደ 8 ዳይሬክቶሬቶች አሉ ማለት ነው። 4ቱ እነዚህ በዋናነት የተያዙ ናቸው። ማርኬቲንግ፣ ዴስቲኔሽን፣ ማይስ እና ትረስት ፈንድ። ሌላው የሰፖርቲንግ ዳይሬክቶሬት የሚባለው የሰው ሀብትን የህዝብ ግንኙነትን ጨምሮ የህግ ዳይሬክቶሬት ወደ 8 ዳይሬክቶሬቶች አሉ ማለት ነው። አንድ አቅም ያለው ተቋምን ከመገንባት ተግባር ባለፈ ምድረ ቀደምት የተሰኘውን የኢትዮጵያ ቱሪዝም መለያን የማስፋፋትና በሰፊው የማስተዋወቅ ኃላፊነትን በቀዳሚነት በመውሰድና ቀድሞ በዓለም አቀፍ ደረጃ ዕውቅና ያገኙና ዕውቅና ሊያገኙ የሚገባቸውን መዳረሻዎች ለጉብኝት ምቹ በማድረግ በዓለም አቀፍ የቱሪዝም ገበያ ተወዳዳሪ ሆኖ መገኘት ማስቻልን ኢላማው አድርጎ የሚንቀሳቀሰው ቱሪዝም ኢትዮጵያ በሰንሰለቱ ዝርጋታ ረጅም እየተጓዘ ነው። በዓለም አቀፍ ልዩ ልዩ ሀገራት የቱሪዝም ቦርዶች ጋር የተለያዩ ሀገራት የማርኬቲንግና ፕሮሞሽን ቢሮዎች ጋር ግንኙነት ፈጥረናል፣ ስምምነት ፈጥረናል። ለምሳሌ በአፍሪካ ከጅቡቲ ከኬንያ አቻ ተቋማት ጋር አብረን እየሰራን ያለ ነው። ይሄ የቀጠና ቱሪዝም ወይም ሪጂናል ቱሪዝም የሚባለውን ኢስታብሊሽ ለማድረግ በተጨማሪ ስቶፕ ኦቨር ለምሳሌ አጋጣሚ ሆኖ በኢትዮጵያ በቦሌ በርካታ ቱሪስቶች አልፈው ስለሚሄዱ ስትራቴጂክ ሎኬሽን ኢትዮጵያ ስላላት ተመሳሳይ ስትራቴጂክ ሎኬሽን ያላት አገር በዓለም ውስጥ አንዷ አይስላንድ ነች፣ ስካንዲኔቪያን ሰሜን አውሮፓ። ስለዚህ ከሰሜን አውሮፓ የቱሪዝም ቦርድ ጋር ሰሜን አውሮፓ ከምትገኘው አይስላንድ ሀገር ጋር የቱሪዝም ቦርድ ጋርም ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን እነሱ ሰክሰስፉል የሆኑበት የስቶፕ ኦቨር ቱሪዝምን መሰረት አድርገን እኛም ለመስራት አብረን የአድቫይዚንግና ልዩ ልዩ ስራዎችን ያከናወንን እንገኛለንና ኤዥያ ሀገራትም ከቻይና ጋር በተመሳሳይ ስለዚህ ከኤዥያም ከአውሮፓም ከአፍሪካም ሀገራት ጋር ከተመሳሳይ የቱሪዝም ቦርዶች ወይም የቱሪዝም የማርኬቲንግና ፕሮሞሽን ቢሮዎች ጋር ግንኙነት ፈጥረን እኛም እየሰራን ነው ማለት ነው። ሶ በእያንዳንዱ ተልእኮአችን ከሚመለከታቸው ተቋማት ጋር አብረን ነው የምንሰራው። ለምሳሌ በዋናነት የኛ የቱሪስት አመንጫ ሀገራት ተብሎ የተለዩ ሀገራት አሉ። አሜሪካ፣ ጀርመን፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ስፔን እና ቻይና እነዚህ ዋና የኢትዮጵያ ቱሪስት አመንጫ ሀገሮች ናቸው ማለት ነው። ስለዚህ እነዚህ ሀገሮች ላይ የሚገኙ ቱሪስቶች ምን አይነት መዳረሻ ብናስተዋውቅ በቀላሉ ከሌሎች ተፈካካሪ ሀገሮች በቀላሉ አሸንፈን ቱሪስቶችን ወደ ሀገራችን ማምጣት እንችላለን ነው አንዱ። ሁለተኛ ደረጃ ደግሞ ኢመርጅ የሚያደርጉ አዳዲስ ገበያዎችን መፈለግ ነው። የአፍሪካ ገበያ፣ የሚድል ኢስት ገበያና የኤዥያ ገበያ ደግሞ ምንድነው የሚፈልጉት? ስለዚህ አሁን ያልተዋወቀ መስህብ ወደዚህ እናስተዋውቅ ሳይሆን ገበያ ጥናት መሰረት ያደረገ የትኛው ገበያ የትኛው የቱሪስት መዳረሻ ይፈልጋል የሚለውን የሳፕላይና የዲማንድ ኢንቴግሬሽን ስራዎችን እየሰራን ነው የምንገኘው። ከዚህ ጋር ተያይዞ በግምት ሳይሆን ጥናትን መሰረት ያደረገ ስትራቴጂን መሰረት ያደረገ ስራዎች ነው እየሰራን ያለነው። እንደ ኢሮፒያን አቆጣጠር ከ2015 እስከ 2020 ራሱን የቻለ ኢትዮጵያን እንዴት ማስተዋወቅ እንዳለብን የሚያትት ስትራቴጂ ነበረ።
እንኳን ዘርፉ ለሀገራችን አዲስ ቢመስልም ከአፍሪካ አንድነት ድርጅት ወይም ከዛሬው የአፍሪካ ህብረት ምስረታ ጋር ኢትዮጵያ እንደ ሀገር ከሌሎች የአፍሪካ ሀገራት በቀዳሚነት መተግበር የጀመረችው የቱሪዝም ዘርፍ ነው። የስብሰባ፣ የኮንፈረንስ፣ የአውደ ርዕይ ወይም ኤግዚቢሽን እና የማበረታቻ ጉዞን የሚያጠቃልለው በእንግሊዘኛው ምህጻረ ቃል ማይስ ቱሪዝም እየተባለ የሚጠራው ዘመነኛው የቱሪዝም ዘርፍ ኢትዮጵያ ዘርፉን ጠንቅቀው ከሚያውቁትና ከሚተገብሩት ዘመኑ እንደሚፈቅደው አዘምነው ዋነኛ የገቢ ምንጫቸው ካደረጉት የሰለጠኑት ሀገራት ልምድ በመውሰድ ያሏትን መልካም እድሎች በመጠቀም በአፍሪካ አንዷ የማይስ ቱሪዝም ተዋናይ መሆኗን ለማሳየት ደፋ ቀና ላይ ትገኛለች። የቱሪዝም ኢትዮጵያ አንድ ክንፍ ሆኖ በስሩ የሚተዳደረው የኢትዮጵያ ኮንቬንሽን ቢሮ ታዲያ በዘርፉ ከፍተኛ እንቅስቃሴ በማድረግ ኢትዮጵያን የዓለም አቀፍ የስብሰባና የገበያ ማዕከል ለማድረግ እንቅልፍ አይተኛም። የኢትዮጵያ ኮንቬንሽን ቢሮ ለማቋቋም ባለፉት 2 ዓመታት ከዓለም ባንክ ጋር በመሆን ጥናቶችን ስናዘጋጅ ነበር። ያ ጥናት እንግዲህ በዋናነት ኢትዮጵያ ለዚህ ዘርፍ ዝግጁ ናት አይደለችም የሚለውን ለማየትና ቀጣይ ደግሞ ምን አይነት እርምጃዎች መወሰድ አለባቸው በሚለው ላይ ጥናት አጠናን። ዘን ምንድነው ሪኮመንድ የተደረገው በጥናቱ ላይ አንደኛ የኮንቬንሽን ቢሮ ማቋቋም እንዳለበት ነው። የኮንቬንሽን ቢሮ እንግዲህ ምንድነው የሚሰራው የሚለውን ስናይ በዋናነት አንድን መዳረሻ ወይም ደግሞ አንድን ከተማ የኮንፈረንስ፣ የስብሰባ፣ የማበረታቻ ጉዞና የኤግዚቢሽን ማዕከል ለማድረግ በዓለም አቀፍ ደረጃ የሚከናወኑ የተለያዩ ሁነቶች አሉ። እነሱን ወደ ኢትዮጵያ ወይም ደግሞ ወደ ከተማችን አዲስ አበባ የማምጣት ስራ፣ መዳረሻውን የማስተዋወቅ ተጫርቶ ወይም ደግሞ ተወዳድሮ የተለያዩ ሁነቶችን ወደ ኢትዮጵያ ማምጣት እንደገና ደግሞ የተለያዩ የቢዝነስ አማራጮችን በዛ ዘርፍ ላይ ያሉትን በከተማ ደረጃ እንዲስፋፉ እንዲሁም ደግሞ በዘርፉ ላይ ያለውን የኢኮኖሚ ጠቀሜታ በጥናት የሚለይበት ስራ ነው በዋናነት የሚያከናውነው ማለት ነው። ለምሳሌ ሩዋንዳ ኮንቬንሽን ቢሮ አላት። ኬንያም ኮንቬንሽን ቢሮ አላቸው። ራሱን የቻለ ተቋም ነው ነገር። እኛ ግን ስለ ኮንቬንሽን ቢሮ ወይም ስለ ማይስ አውርተን አናውቅም ነበር። ስለዚህ ኮንፈረንስ ቱሪዝም እናሳድጋለን ብለን ስናወራ ባላቋቋም ነው ቢሮ ይቅርና ዲፓርትመንት ሳይኖረን ነው። ያን ሊሰራ የሚችል ኃላፊነት ሊሰጠው የሚችል ክፍል ሳይኖረን ነው። ያን ተግባር ውጤታማ ሊያደርግ የሚችል ብራንድ ወይም የሰው ኃይል ወይም ፋይናንስ ሳይኖረን ነው። ስለዚህ አዲሱን አዋጅ እንደ እድል በመጠቀም በቱሪዝም ኢትዮጵያ አሁን የገለጽኩት የኮንቬንሽን ቢሮውን እንደ አንድ ታሳቢ አድርጎ ተመሳሳይ የቱሪዝም ፈንድ አስፈላጊ ሆኖ ወደፊት ፕሬሸሩ ሲመጣ የስራው ብዛት ተለክቶ ተቋም ሆኖ መውጣት የሚችሉ ናቸው እነዚህ። ለጊዜው ግን በቱሪዝም ኢትዮጵያ ስር ከዚህ በፊት ስንሰራቸው የነበሩ ዋና ክፍሎች የመዳረሻ ልማትና የማርኬቲንግ በተጨማሪ የኢትዮጵያ ኮንቬንሽን ቢሮ በቱሪዝም ኢትዮጵያ ስር እንዲቋቋም አድርገናል። ዘርፉ የብዙዎችን ትብብርና የጋራ ስራ የሚጠይቅ በመሆኑ ቱሪዝም ኢትዮጵያ ከግሉ ዘርፍ ተዋናዮች ጋር በማበር የነገዋ አዲስ አበባና ቡቃያዎቹ የኢትዮጵያ ከተሞች የዘመናዊነትን ፍሬ አሽተው በዘርፉ ከሌሎች ዓለም አቀፍ ከተሞች ጋር ተወዳዳሪ ይሆኑ ዘንድ ማነቆ የሆኑ እንቅፋቶችን ከወዲሁ እየጠረገ በርካታ ተጨባጭ ተግባራትን እያከናወነ መሆኑን ይነግሩናል። የግሉ ዘርፍ እንግዲህ እንደምታውቁት የአቅም ውስንነት አለ። መንግስት እንደዚህ አይነት የፋሲሊቴት ወይም ደግሞ የማስተባበር ጉዳዩን በዋናነት እንዲወጣ የተቋቋመ ነው። አዲስ አበባን አሁን ለ10 ዓመት አዲስ አበባ ላይ በደንብ አድርገን እንሰራለን። የአዲስ አበባ እንደምታውቁት የኢትዮጵያ አየር መንገድ ወይም ደግሞ ቦሌ ዓለም አቀፍ ኤርፖርት የሚገኝበት ከተማ ነው። በቀላሉ ሰዎች ከሌሎች ሀገራት ኢትዮጵያ ለመምጣት ምቹ አማራጭ ነው ማለት ነው። ወደ 122 መዳረሻዎች በዓለም አቀፍ ደረጃ አሉት። ኢትዮጵያ ውስጥም እንዲሁ ወደ 23 አካባቢ መዳረሻ ስላለው እንግዲህ ሰዎች በቀላሉ መንቀሳቀስ ይችላሉ ማለት ነው። ሌላው እንግዲህ ሆቴል ነው የምናየው። ሆቴል ስናይም እንዲሁ በርካታ የዓለም አቀፍ ሆቴሎች እንዳ ሎካል ኢንተርናሽናል የምንላቸው
ባለ 5 ባለ 4 ባለ 3 ኮከብ በርካታ ሆቴሎች አሉ። በመኝታ ክፍል ደረጃም ስናይ እንግዲህ ባለ ኮከብ ሆቴሎች ብቻ ከ10,000 በላይ መኝታ ክፍሎች አሏቸው በአሁን ጊዜ። በሶስተኛ ደረጃ የመሰብሰቢያ ፋሲሊቲዎችን ስናይ ከ4,000 ሰው በላይ ማስተናገድ የሚችሉ አሉ። 3,000 2,000 1,000 እነዚህ በርካታ የመሰብሰቢያ ተቋማት አሉ። የአፍሪካ ኢኮኖሚ ኮሚሽን የመሰብሰቢያ አዳራሽ አለ። የአፍሪካ ህብረት እነዚህ ሁሉ ስንደማምር እንግዲህ በጣም አዲስ አበባ ላይ ትኩረት እንድናደርግ አድርጎናል። የግሉ ዘርፍም እንዲሁ ሁነት በማዘጋጀት ኤግዚቢሽን የሚያዘጋጁ ልምድ ያላቸው የግል ድርጅቶችም አሉ። ይሄን ሁሉ እንግዲህ ታሳቢ ማድረግ አዲስ አበባ ላይ በዋናነት እንሰራለን ለጊዜው። በመቀጠል ግን ሰከንደሪ ሲቲ ስንለዋለን እኛ ወይም ደግሞ ሌሎች የክልል ከተሞች አንደኛ ከአዲስ አበባ ባላቸው ቅርበት፣ ሁለተኛ ደግሞ ባላቸው የአገልግሎት መስጫ ተቋማት ማለት አንደኛ የመሰብሰቢያ አዳራሽ፣ የሆቴል፣ የትራንስፖርት ምቹነት እንደዚህ ሁሉ ተደማምረው በዋናነት እንግዲህ በቅርቡ በተመረጡ የክልል ከተሞች ላይ ስትራቴጂያችን ላይ አመላክተናል። እነሱ ላይ ጥናት እያጠናን ነው ያለነው አሁን ምን አላቸው የሚለውን። ከዛ በኋላ እንግዲህ እነሱ ላይ እነሱን የሚያስተዋውቅ በዓለም አቀፍ ደረጃ አስተዋውቀን ወደ እነሱ ከተሞችም ሁነቶች እንዲሄዱ ያው እየሰራ እንገኛለን ማለት ነው። ቱሪዝም ኢትዮጵያ ዓለም አቀፍ እውቅና የተቸረው የኢትዮጵያ አየር መንገድ ተመራጭ የመጓጓዣ አማራጭ በመሆኑ ደረጃቸውን የጠበቁ የመሰብሰቢያ አዳራሾችን በያዙ የአዲስ አበባ ዘመናዊ ሆቴሎች ዓለም አቀፉ ማህበረሰብ ታላላቅ ሁነቶችን እንዲያስተናግድ እንግዶችን በመሳብና በማበረታታት አቅም በፈቀደ ደረጃቸውን የጠበቁ አውደ ርዕዮች በከተማዋ እንዲካሄዱ በማድረግ ረገድ ምክረ ሀሳቦችን በማቅረብና የተስተናገዱ ሁነቶችን የኋልዮሽ መርምሮ ዘርፉን እያዘመኑ በመሄድ አበክሮ እየሰራ እንደሆነ ነው። ኮንቬንሽን ቢሮ በቀጣይ እንግዲህ ምን አቅደዋል የሚለውን ስናይ አዲስ አበባ ለምሳሌ ከአፍሪካ ከተሞች ተመራጭ የሁነቶች ከተማ ወይም ደግሞ በስብሰባ ለኮንፈረንስ ለኤግዚቢሽን የሚመጡ ሰዎች ማዕከል ለማድረግ ነው የምናስበው። ይሄንን እንግዲህ ስንል ዝም ብለን ምኞት ብቻ ሳይሆን ያሉ ነባራዊ ሁኔታችን ከግምት ውስጥ በማስገባት ነው። አንደኛ ቅድም እንዳልኩት የአየር መንገዳችን ሌሎች የአፍሪካ ሀገሮችን ጋራ ተወዳድረን በቀላሉ ማሸነፍ የምንችልበት አንዱ የኛ ጸጋ ነው። ሁለተኛ ሆቴሎችም በርካታ ሆቴሎች አሉ እዚህ ከተማ ውስጥ። እኛም ደግሞ ኮንቬንሽን ቢሮ የራሱን ስትራቴጂ አለው። በዛ ስትራቴጂ መሰረት ከሌሎች አፍሪካ ተወዳዳሪ ሀገራት ጋር በተለይ እንዴት አድርገን አሸንፈን እንወጣለን የሚል አንደኛ አዲስ አበባ ከተማን ከ10 ዓመት በኋላ በተለይ ተመራጭ የሁነቶች ከተማ እናደርጋታለን ብለን ጠንክረን እየሰራን ነው የምንገኘው። ዘርፉ ላይ ግን ያው ይሄንን ስል ደግሞ ምቹ ሁኔታዎች ብቻ ናቸው ያሉት ማለት አይደለም። የተለያዩ ጉድለቶችም ደግሞ አሉ። በድንገት ዓለምን ጸጥ ያስባለውና የሰዎችን ከቦታ ቦታ የመንቀሳቀስ ተፈጥሯዊ ሁነት ገድቦ በተለይ የዓለምን ቱሪዝም በእጅጉ የጎዳው የኮቪድ-19 ወረርሽኝ የሀገራችንን ቱሪዝም ዘርፍ ይህ ነው የማይባል ዋጋ አስከፍሎታል። ግና ወረርሽኙ እከሌን ከከሌ ያልመረጠ ሁሉንም በእኩል የጎዳ በመሆኑ ዘርፉን ይበልጥ ለማነቃቃት ሲተጋ የቆየው ቱሪዝም ኢትዮጵያ ወረርሽኙ እስኪጠፋ ወይም እስኪቀዛቀዝ እጁን አጥፎ አልተቀመጠም። ይልቁንስ አማራጭ ዘዴዎችን በማፈላለግ ዘርፉ ከቫይረሱ ራሱን በጠበቀ መልኩ እንቅስቃሴ እንዲደረግበት ልዩ ልዩ ተግባራትን ሲያከናውን ቆይቷል። አሁን ደግሞ በተለይ ኮቪድ-19ን በዓለም አቀፍ የቱሪዝም ገበያ ላይ ያሳደረው ተጽዕኖ እናውቃለን። ይሄን መሰረት ያደረገ ደግሞ አዲስ የ5 ዓመት የማርኬቲንግ ስትራቴጂ እየሰራን እንገኛለን ማለት ነው። እንግዲህ ይሄ ዓለም አቀፍ ቱሪስቶችን ወደ ኢትዮጵያ ከመሳብ አኳያ ሲሆን የሀገር ውስጥ ቱሪዝምን ከማበረታታት አኳያ ደግሞ በተለይ በኮቪድ የተጎዳውን ኢኮኖሚ ለማነቃቃት
አጠቃላይ በመንግስት በፌደራል መንግስትም በክልል መንግስታት የሚደረጉ ስብሰባዎች በቱሪስት መዳረሻ ቦታዎች እንዲሆን የማድረግ ስራ እየሰራን እንገኛለን። ያ ማለት ስብሰባዎች ወደ ሐረር፣ አክሱም፣ ላሊበላ፣ ባሌ፣ ጂንካና የመሳሰሉ የቱሪዝም መዳረሻዎች እንዲሄዱና አሁን የተቀዛቀዘውን የቱሪዝም ቢዝነስን ለማነቃቃት ስራ እየሰራን ነው። እንዲሁም ደግሞ ከተለያዩ የሀገር ውስጥ ሚዲያዎችም በመቀናጀት የግንዛቤ ማስጨበጫ ዜጎች ሀገራቸው እንዲጎበኙ ሀገራቸው እንዲያውቁና ከፍተኛ የሆነ ሀገራዊ ስሜት እንዲፈጥሩ የተለያዩ ስራዎች እየሰራን እንገኛለን። እንዲሁም ከኢትዮጵያ አየር መንገድ ከአስጎብኚ ድርጅቶችና እንደዚህ የተለያየ የሃይኪንግ እና የሃይማኖታዊ ጉዞ ኦርጋናይዝ ከሚያደርጉ አካላትም በጋራ እየሰራን የሀገር ውስጥ ቱሪዝምን ለማነቃቃት እየሰራን እንገኛለን። በኮቪዱ ሰዓት ደግሞ የሪኦፕኒንግ ስራ ኢትዮጵያ በአገር ደረጃ ተመራጭ እንድትሆን ኮቪድም እያለ ሴፍቲ ስታምፕ እንድታገኝ ተደርጓል። ይሄ በዝም ብሎ የሚመጣ አይደለም። በጣም ጥቂት ሀገሮች ናቸው ይሄንን እድል ያገኙት። ይሄንን አንዱ ሰክሰስ ነው። ይሄ በአገር ደረጃ በዓለም አቀፍ ደረጃ ከተመረጡ ሀገሮች ውስጥ አንዷ ኢትዮጵያ እንድትሆን ነው። ይሄ የተደረገበት ምክንያት ደግሞ አጠቃላይ የናሽናል ቪዚተር ፕሮቶኮል እንዲዘጋጅ መደረጉ ከተለያዩ ተቋማት ጋር በመሆን ይሄን መነሻ ተደርጎ በሁሉም መዳረሻዎች ላይ የሪኦፕኒንግ ስራ ስልጠናዎች፣ የአቅም ግንባታ ስራዎች ለምሳሌ የዲስኢንፌክሽን ስራዎች አሉ። የጤና ባለሙያዎች አብረው ሲሰሩ ነበር፣ የሼፎች ሌሎችም። ለምሳሌ 4 ነገሮች ነው የሚይዘው የናሽናል ቪዚተር ፕሮቶኮሉ። የትራንስፖርት ሰርቪስ ላይ ምን መደረግ እንዳለበት፣ በሆቴሎች ምን እንዳደረግልበት፣ በምግብ ቦታዎች ምን መደረግ እንዳለባቸው እነዚህን የመሳሰሉ የሚይዙ ይሄንን አግሬሲቭሊ ነው እንደ ሀገር የሰራ ነው። ይሄን በመስራታችን ደግሞ የሴፍቲ ስታምፕ እንድናገኝ ተደርጓል ማለት ነው። ይሄ ትልቁ ሰክሰስ ነው። ሁሉ ተግባርና ስኬት እንዲሁ በመላ የተገኘ አይደለም። ብርቱ ጥረትና የተባበረ ክንድ በአንድ ተቀናይተው እንቅፋቶችን አስወግደው እንጂ። እናም በቀጣይ ድርጅቱ የተነሳበትና ያቀደው ዓላማ እውን ይሆን ዘንድ ራሱ በጠረገው መንገድ ግስጋሴ ላይ ነው። የቱሪዝም ልማት ስራ በቱሪዝም ኢትዮጵያ ብቻ እንደ አንድ የመንግስት ተቋም ሊሰራ የሚችል አይደለም። ሲቢአይ የሚባለው መንግስት ያልሆነ ድርጅት የኢትዮጵያን ቱሪዝም ሰፖርት ስለሚያደርግ ነው ይሄንን ኢቨንት በተወሰነ መልኩ ስፖንሰር ያደረገው። በተጨማሪም ደግሞ የግል ዘርፉ ስፔሻሊ ሆቴሎችና አስጎብኚ ድርጅቶች እንግዶች ሲመጡ ሆቴል ውስጥ ከመጠቀም ጎን ለጎን ወጥተው ኢንቫይሮንመንቱ ጋር ኢንተራክት ስለሚያደርጉ ያንን ምቹ ለማድረግ የቱሪዝም ዘርፍ ልማቱን ሰፖርት ማድረግ አለባቸው። ትልቅ ለውጥ እናመጣበታለን ብዬ የማስበው አንዱ አዲሱ የኢትዮጵያ ኮንቬንሽን ቢሮ ማይስ የኮንፈረንስ ቱሪዝም ላይ የምንሰራው ስራ በቅርቡ ኢትዮጵያን የኮንፈረንስ ማዕከል ወይም ሀብ እናደርጋታለን ብዬ አምናለሁ። ብራንድ አለን፣ ስቴክሆልደሮች ጋር ግንኙነት ጀምረናል። ኦልሬዲ ኢትዮጵያን በዓለም አቀፍ ደረጃ ተወዳድረን ቢድ ጨረታ ውስጥ ገብተን በርካታ ስብሰባዎችን ወደ አዲስ አበባ የማምጣት እድል አለን፣ ኮንፊደንሱም አለን። ሶ ይሄን እናሳካለን ብዬ አምናለሁ። ይሄ በኮንፈረንስ ቱሪዝም ሳይድ ነው። ይሄ በሌጀር ቱሪዝም ሳይድ ደግሞ ካየን ከዚህ በፊት ታርጌት አድርገን የምንሰራባቸው የሰሜን አሜሪካ እና የአውሮፓ ሀገራት በተጨማሪ በቅርቡ ቻይናን፣ አፍሪካ ሀገራትን ወደ ኢትዮጵያ ለጉብኝት እንዲመጡ የማድረግ ስራዎችን እየሰራን ነው። እሱንም እናሳካለን ብዬ አምናለሁ። በሶስተኛ ደረጃ ቱሪዝም ኮንሺየስ የሆነ ማህበረሰብ እንፈጥራለን ብዬ አስባለሁ። ከዚህ በፊት አሁን አንዱ ትልቁ ድል ክቡር ጠቅላይ ሚኒስትሩም ስለ ቱሪዝም ብዙ ጊዜ መረጃዎችን ያስተላልፋሉ። እሱ አንድ ተጨማሪ እድል ነው። በቱሪዝም ኢትዮጵያ በኩል ግን ኦልሬዲ የጀመርነው ትልቅ ስራ አለ። በቱሪዝም የተሰማራው ማህበረሰብም ከቱሪዝም ውጭ ያለው ማህበረሰብ ኢንክሉዲንግ የሚዲያ አካላትን ለቱሪዝም ሴንሲቲቭ እንዲሆኑ ቱሪዝሙ ላይ ብዙ መረጃዎችን እንዲሰጡና ቱሪዝሙን እንዲወዱ የሚያደርጉ የተለያዩ ስልጠናዎች፣ ፕሮግራሞች፣ ካምፔይኖችም ጭምር ያዘጋጀን እየሰራን ነውና ቱሪዝም ላይ አይኑ የሚያርፍ ልቡ ቱሪዝምን የሚወድ ቱሪዝም ኮንሺየስ የሆነ ማህበረሰብ እንፈጥራለን ብዬ አስባለሁ።